ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ተከታታዮቻችን፣ እነሆ በዛሬው የማይክሮባዮሎጂ ቆይታችን ደግሞ በጣም አደገኛ የሚባሉ ባክቴሪያዎችን የሚገኙበትን ጂንስ ኦፍ ኒዜሪያን የምንጀምር ይሆናል። ታስታውሱ እንደሆነ ላስት ታይም ላይ ስለ ግራም ኔጌቲቭ ባክቴሪያዎችን የኢንትሮዳክሽን ቪዲዮ ሰጥቻችሁ በሱ ውስጥ በዛ ተከታታይ በምንሄዳቸው ሲሪየስ ቪዲዮዎቻችን ወይም ደግሞ ኤፒሶዶቻችን ላይ ምን እንደምናወራ ገልጬላችሁ ነበረ። ከነሱ ውስጥ የመጀመሪያ የሆነው እንዳልኳችሁ ስለ ጂንስ ኦፍ ኒዜሪያ የምንጀምር ይሆናል። እኔ ከቪዲዮ ጋር አብሬያችሁ ቆየው ዮናታን ነኝ። በቀጥታ ወደ ቪዲዮ በዛሬው ቆይታችን ስለ ጂንስ ኦፍ ኒዜሪያ እንጀምራለን። ይሄ እታች ክላሶች ላይ ጎኖኮከስ ጎኖሪያ እየተባለ የሚጠራ ባክቴሪያ አለ። ብዙ ጊዜ ባክቴሪያል ኮዝድ ከሚያደርጋቸው የኤስቲአይ ኢንፌክሽኖች ከሚባሉት ውስጥ ማለት ነው። በዛ ነበር የምናስታውሰው። እሱ ዛሬ ስንመለከት ጂንስ ኦፍ ኒዜሪያ እነዚህ ሜጀር ካራክተሪስቲክሶች አሉት። የመጀመሪያው ዳት ኢዝ ግራም ሪአክሽኑ እንመልከት። ላስት ታይም ላይ ምንድን ነው ያልኳችሁ? ኢንትሮዳክሽን ቱ ዋት ግራም ኔጌቲቭ። ስለዚህ ግራም ምንድን ነው ማለት ነው? ግራም ሪአክሽኑ ዳት ኢዝ ግራም ኔጌቲቭ ባክቴሪያ ይሆናል ማለት ነው። ስለዚህ ስቴን በሚደረግበት ጊዜ ምን አይነት ከለር ነው የሚሰጠን? ፐርፕል ኦር ፒንክ? ክሪስታል ቫዮሌትን በራሱ ሪቴን አድርጎ ማስቀረት ይችላል? አይችልም። ከዚያም ጋር ተያይዞ ምንድን ነው የሚሰጠን ማለት ነው? ፒንክ ኦር ሬዲሽ አይነት ከለር ነው የሚሰጠን ማለት ነው። ዳት ኢዝ ዋት ግራም ኔጌቲቭ ይሆናል ማለት ነው። እንግዲህ አጠቃላይ የጂንስ ኦፍ ኒዜሪያን ካራክተሪስቲክስ ነው እየነገርኳቸው ያለው። በሼፕ ደረጃ ደግሞ ስንመጣ ዳት ኢዝ ዋት ዲ ዳይፕሎኮካይ አይነት ስትራክቸር ነው ያለው። ጀስት ላይክ ኪዲ ላይክ ሼፕ ማለት ነው። ልክ ምስሉ ላይ እንደምትመለከቱት ማለት ነው። ይሄ ሌላኛው ባህሪው ነው። ኦክሲጅን ሪኳየርመንት ዳት ኢዝ ይፈልጋል። ዳት ኢዝ ኤሮቢክ ኢንቫይሮንመንት ነው ማለት ነው የሚፈልገው ቱ ሰርቫይቭ ቱ ሪፕሮዲዩስ ቱ ኢንክሪዝ ዲስ ኮሎኒ። ይሄንን እንወቅ። እንቀጥላለን። የአዘር ፊቸር እዚህ ጋር ወሳኝ ነገር ልነግራችሁ ነው። ይህ ጂንስ ኦፍ ኒዜሪያ ቤተሰብ ስር የሚካተቱ ባክቴሪያዎች ዳት ኢዝ ዋት ዲ ፋስቲዲየስ ናቸው። ፋስቲዲየስ ማለት ምን ማለት መሰላችሁ? the term fasting ምንድን ነው የሚባለው? ይሄ ጾም ነው አይደል? ስለዚህ እንደ አደገኛ ያደረጋቸው አንድ ባህሪያቸው ይሄ ነው። ለምን መሰላችሁ? እንደ ሌሎች ባክቴሪያዎች በማንኛውም ከልቸር መደረግ የማይችል which means በቀላሉ ሌሎች ባክቴሪያዎችን ከልቸር በምናደርግባቸው ከልቸር ለማድረግ ከባድ ናቸው ወይም ደግሞ አደጋች ይሆናሉ ማለት። ስለዚህ እነዚህ ጂንስ ኦፍ ኒዜሪያ ብዙ ጊዜ ስፔሻል የሆነ የካልቸራል ሚዲያ ነው የሚፈልጉት ማለት ነው። ስለዚህ ምንድናቸው ማለት ነው? ለአብዛኛዎቹ ዳት ኢዝ ፋስቲዲየስ ናቸው። ከዚያም ጋር ተያይዘው እኮ ነው the growth media mainly that is chocolate አጋር ሚዲያ ነው ማለት ነው የሚፈልጉት። ልክ ምስሉ ላይ እንደምትመለከቱት ማለት ነው። ይህ ለየት ያሉ ሜጀር ካራክተሪስቲክስ ኪ ካራክተሪስቲክስ ኦፍ ጂንስ ኦፍ ኒዜሪያ። ስለዚህ ጂንስ ኦፍ ኒዜሪያ ሲባል እነዚህን ካራክተሪስቲክሶች ልናስታውስ ይገባል ማለት ነው። ግድ ያላችሁት ባይ ዘ ወይ ከኢትዮ ነርሲንግ ስቱደንትስ ጋር መረጃዎች እንደሚያሳዩ ብዙ ጊዜ ይህንን ቪዲዮ እውቀት ትገበዩበታላችሁ፣ ይህንና ሌሎች የኢትዮ ነርሲንግ ስቱደንትስ ዩቲዩብ ቪዲዮዎችን። ነገር ግን ሰብስክራይብ አታደርግም አሉ ብቻ አይደለም። ልክ ምስሉ ላይ እንደምትመለከቱት መረጃው ይህን ያሳየናል። ስለዚህ እናንተ ሰብስክራይብ ሼር እና ላይክ በማድረግ ሞር ደግሞ የሰብስክሪፕሽን በተን ብትጫኑ ሞር እንደዚህ ያሉ ቪዲዮዎችን እንድንሰራ ማበረታቻችን ስለሆነ ሰብስክራይብ ማድረጋችሁን ትኩረት ስጡት እንላለን ማለት ነው። በቀጥታ ወደ ቀጣዩ ፓርት ደግሞ እንሄድ። ሎክ medically important species which means to the part of this genus of Neisseria የሰው ልጆች ላይ በከፍተኛና ከባባድ በሽታዎች የሚያመጡ የጂንስ ኦፍ ኒዜሪያ ቤተሰቦች እነማን ናቸው? የመጀመሪያው that is Neisseria meningitis which means meningitis እያልን የምንጠራውን የሚያመጣ እናየዋለን ዛሬ። ሌላው ኒዜሪያ ጎኖሪያ እየተባለ የሚጠራው the sexually transmitted ኢንፌክሽኖችን እና ሌሎች ኢንፌክሽኖችን የሚያስከትለው ማለት ነው። በዋነኝነት በነገራችን ላይ እነዚህ ጂንስ ኦፍ ኒዜሪያ ብለን የምንጠራቸው የሚገኙት በሰው ውስጥ the mucosal linings of what the respiratory and the genital tract አካባቢ ነው ማለት ነው የምናገኛቸው።
በዛሬው ቆይታችን ስለማን እንመለከታለን? ስለ ጂነስ ኦፍ under the genus of Neisseria ስለዚህ ኒዜሪያ ሜኒንጂታይደስ የምንመለከት ይሆናል። ስለሱ የመጀመሪያ ፖይንት እንመልከት the pathogenesis። በነገራችን ላይ የበሽታን ፓቶጂነሲስ ማወቅ ለትሪትመንት በሉ በደንብ ሐሳቡን ለመረዳት በሉ ወሳኝ ነጥብ ነው ማለት ነው። The main pathogenesis of this Neisseria meningitis is this one. So the first part is it enters through what? The nasopharynx, which means through the respiratory droplet ነው ማለት ነው። ምንም የሚሆኑት የሚገቡት ሰዎች በሚያስነጥሱ ሰዓት እና በተለያየ መንገድ that is the portal of what? Entry, the mode of transmission በመሆን ያገለግላል። this respiratory droplet ተጠቅሞ ማለት so this nasopharynx ገባ then it invade what? ምንን ኢንቬድ ያደርጋል? the blood streamን ኢንቬድ ያደርጋል ማለት ነው። so ቀጠለ። ከዚያ በኋላ ተመልከቱ በናዞፋርኒክስ በሪስፒራቶሪ ድሮፕሌት ገባ። ከዚያ በኋላ ምን አደረገ? ብለድ ስትሪም ደረሰ። then ብለድ ስትሪም ውስጥ ገባ ማለት it can cross በጣም ተመልከቱ ምን ያክል አደገኛ እንደሆነም እያስተዋላችሁልኝ that can cross what? the blood brain barrier ብለን የምንጠራቸው ይሄ በጣም አደገኛ መሆኑን አመላካች ነው። ብዙ ጊዜ አይደለም በሽታ መድኃኒት እንኳን ይሄንን ክሮስ ለማድረግ ትልቅ ቴክኒክ ነው የሚጠቀሙት which means ማንኛውም የገባ ነገር ሁሉ ብለድ ስትሪም ስለገባ ብለድ ብሬን ባሪየር ማለፍ ይችላል ማለት አይደለም። it needs to be special መሆን አለባቸው። ይሄ ባክቴሪያ ምን ያክል አደገኛ እንደሆነ አስተዋላችሁ አይደለም? ፓቶጂነሲሱን በዚህ አየን። ሲቀጥል ምን ላይ መጣም ማለት ነው? it release what? the endotoxin. In the last which means ይሄ ስለ ቲታነስ ክሎስትሪዲየም ቲታንን የተለያዩ ነገር ስናወራ it release እያልን ያለነው ምንድነው? the exotoxin ግራም ኔጌቲቮች ብዙ ጊዜ that is endotoxin ናቸው። እንቀጥላለን። ክሊኒካል ማኒፌስቴሽን ተመልከቱ። አሁን አስቡ አንድ ሰው በሪስፒራቶሪ ድሮፕሌት ገባ፣ ከዛ ብለድ ስትሪም፣ ከዛ ብለድ ብሬን ባሪየር ደረሰ። ምን አይነት ምልክቶችን ያሳያል? በነገራችን ላይ ልክ ይሄ ኒዜሪያ ሜኒንጂታይደስ ሲባል the term meningitis is referred and it shows more to reflect the meninges ብለን የምንጠራው the protect ይሄ የኒውሮን ፕሮቴክት ከሚያደርጉ ከሶስት ነገሮች ውስጥ አንደኛው ሜኒንጅ እያለን የምንጠራው እሱን ኢንፍሌምድ በማድረግ ብዙ ጊዜ ኒዜሪያ ሜኒንጂታይደስ እያልን የምንጠራው ከምን ጋር መሰላችሁ የሚያያዘው? ይሄ ሜኒንጃይተስ ባክቴሪያል ኮዝድ ሜኒንጃይተስ when we compare this with the viral በጣም ሲሪየስ የሆኑ ዳሜጆችንና ብዙ አደጋ ውስጥ የሚከተን ነው። ብዙ ጊዜ ይሄ በባክቴሪያ የሚከሰተው ኒዜሪያ ሜኒንጂታይደስ እያልን የምንጠራው አንደኛው የባክቴሪያ አይነት ነው ማለት ነው። ምን በማምጣት አልኳችሁ? ሜኒንጃይተስ። ክሊኒካል ማኒፌስቴሽኑ ስንመጣ ባክቴሪያ አይደል ነገሩ? that is ሃይ የሆነ ፊቨር ከፍተኛ የሆነ ትኩሳት ነው ያላቸው። ይሄ ሃይ ግሬድ ፊቨር እያልን የምንጠራው ማለት ነው። ሌላው ሄዴክ ይኖራቸዋል፣ የራስ ምታት። ይቀጥላል። እዚች ጋር በጣም ወሳኝ ነጥብ ፔቲኪያል ሯሽ ልክ ምስሉ ላይ እንደምትመለከቱት ይሄ ስፔሻል ያደርገዋል መሰላችሁ። ብዙ ጊዜ the bacteria it causes meningococcia እያልን የምንጠራው ማለት ነው። the another name for this Neisseria meningitis when it causes this meningitis አብሮ አያይዞ እቺ ምልክት ይሰጠናል ማለት ነው። ፔቲኪያል ሯሽ እያልን የምንጠራው ልክ ምስሉ ላይ እንደምታዩት። ሌላው ኔክ ስቲፍነስ ሌላኛው ምልክቱ ነው እና ሌሎችም ልክ ምስሉ ላይ የምትመለከቷቸው ማለት ነው። እንቀጥላለን። in late stage እዚህ ጋር አንድ ነገር ልንገራችሁ፣ ጥያቄ ምልክትም እናድርግበት። ይህ ኒዜሪያ ሜኒንጂታይደስ እያልን የምንጠራው የጄነስ ኦፍ ስፒሺስ ቤተሰብ የሆነው እየባሰ እየቆየ ሲመጣ እንደሚያመጣ ታውቃላችሁ? that is hypotension ይከታቸዋል ሰዎችን low blood pressure how እንዴት አድርገው እስቲ ይህ ሃይፖቴንሽን እንዴት ነው የሚያመጣው? ትንሽ እንትን ይላል አይደል? እንዲህ ባክቴሪያ ገብቶ ምን እንዴት አድርጎ ነው ሎው የሆነ ብለድ ፕሬሸር የሚያመጣው? እንዴት መሰላችሁ? ሉክ ይህ ኒዜሪያ ሜኒንጂታይደስ እየተባለ የሚጠራው ባክቴሪያ it entered to what? the body ሰውነታችን ውስጥ ገባ። ሰውነታችን ውስጥ ከገባ በኋላ የሚለቀው ምን አለ አልኳችሁ? ቶክሲን። ምን ይባላል? this endotoxin ያለ የምንጠራው this toxin in their nature ምንም ነገርኛ ውስጥ አንቲጂን የምንባል ይሄ
ስፔሻሊ ደግሞ ይሄ በሽታን የሚያመጡ ነገሮች ሲገቡ as the inflammatory response there is what which means inflammatory response ማለት የኛ ሰውነት እኛን ከጥቃት ለመከላከል ሲል እነ ኒውትሮፊል እና የተለያዩ ነገሮችን ለመላክ ሲፈልግ እዛ ቦታ ላይ ያለው permeability ምን መሆን አለበት መስፋት አለበት which means it increase what the vascular permeability ይጨምራል እንዲያልፍ ማለት ነው እነዛ ነገሮች መተው ጥቃት እንዲፈጽሙ በቫስኩላር permeability ጊዜ ደግሞ ምን ይፈጠራል እዛ ቦታ ላይ ያሉ ቬዝሎች ዳይሌት መሆን ይጀምራሉ ልክ በነገራችን ላይ ስለ ሃይፐርቴንሽን ስፔሻሊ ስለ ሃይፐርቴንሽን ኮንሰፕቱ የብለድ ፕሬሸር የሚባለውን በዚህ በአንድ አፍታ ቆይታችን ላይ ገልጬላችኋለሁ ሞር ለመረዳት እዛ ሄዳችሁ እዩት ያው ዳይሌት የሚለውን ኮንሰፕት እንድትረዱት ብዬ ነው እዛ ላይ ዳይሌት ሚንስ እንዴት ነው አንድ ጎማ በጣም ሰፊ የሆነ የውሃ ጎማ በጣም ከሰፋ በዛ ውስጥ የሚሄደው ፕሬሸሩ ምን እንደሚሆነው ይቀንሳል ልክ የቤታችሁን ቧንቧ እንዲህ ስታጠቡት በጣም ነው ፕሬሸሩ የሚጨምረው አይደል ሲሰፋም ደግሞ በዛው ልክ ምን ይሆናል ይቀንሳል ዳይሌት እየሆነ ይመጣል በዚህም ምክንያት ሲስተሚክ ቫስኩላር ሬዚስተንስ ምን እየሆነ ይመጣል እየቀነሰ ይመጣል ማለት ነው ምን አልኳችሁ ሲስተሚክ ቫስኩላር ሬዚስተንስ ይሄ ምን ይሆናል ይቀንሳል በዚህ ጊዜ ምን ይሆናል ማለት ነው ሰውነታችን ውስጥ ያለው ብለድ ፕሬሸር እየቀነሰ ይመጣል ማለት ነው ግን መቼ in late stage which means በከፍተኛ ሁኔታ ይሄ ኢንዶቶክሲን ሲለቀቅ እንጂ ይሄ ነገር የያዛቸው ሰዎች ሁሉ ሃይፖቴንሽን ይገባሉ ወይ አይደለም ምን ማለት ነው የሚለውን አየን ምን ምልክት አለው የሚለውን አየን ምልክት ማየት ብቻ አይደለም አይደል ከኛ ጋር ስትቆዩ ምን አለ ዲያግኖስ አለ ትሪትመንት አለ ፕሪቨንሽን አለ ነርሲንግ ኮንሲደሬሽን ነው ሉክ ዲያግኖሱን ላንገራችሁ ዲያግኖስ መቼም ይሄ ከሜኒንጃይተስ ጋር ነው የሚያያዘው ካልኳችሁ ለሜኒንጃይተስ ልክ ምስሉ ላይ እንደምታዩት ነው ምን መደረግ አለበት LP ምንድነው that is the lumbar puncture ሲሰራ ምን ይፈጠራል እቺን ኢንቨስቲጌሽኖች ይገኛል የመጀመሪያው that is እነዚህ ነገሮች ልንገራችሁ the WBC the glucose ምን ይሆናል the WBC ምን ይሆናል that is increase ያደርጋል neutrophil the glucose ደግሞ ባክቴሪያው ኮንሱም ስለሚያደርገው ምን ይሆናል ማለት ነው ለራሱ ሲል ይቀንሳል ማለት ነው ቼክ ሲደረግ ኢንቨስቲጌት ሲደረግ የCSF አናሊሲስ የሰረብሮ ስፓይናል ፍሉድ አናሊሲስ ሲሰራ እቺ ኢንቨስቲጌሽን ይገኛል በግራም ስቴን ደግሞ that is gram positive ኔጌቲቭ ከልቸር ስናደርግ የት ነው ከልቸር የሚደረገው አልኳችሁ that is a ቸኮሌት አጋር ሚዲያ ላይ ከልቸር ይደረጋል እነዛን ነገሮች በደንብ ሞር ለመረዳት ማለት ነው ያው ነገሩ አደገኛ አይደለም ስለዚህ ማኔጅመንታችን በፒኦ ምናምን አይደለም እንጀምረው that is IV ነው ስለዚህ በIV ደግሞ በጣም ብሮድ ስፔክትረም ብለን የምንጠራው አንቲባዮቲክ ማን ይመስላችኋል ሴፍትራ is the first line ይሆናል ማለት ሴፍትራ means that is ceftriaxone እያልን የምንጠራው ማለት ነው for inflammation ተከስቷል meningitis እያልኳችሁ ነው እንዲቀንስ ምን ይሰጥ ኮርቲኮስቴሮይድ ብለን የምንጠራቸው ሜዲኬሽኖች ማን አለ አንድ ምሳሌ ስጠኝ አንተ ልጅ ስለዚህ ከነዛ ቤተሰቦች ውስጥ ለኢንፍላሜሽኑ ማንን ስጣልኳችሁ that is dexa ይሰጣል ማለት ነው dexamethasone is the commonest drug that is administered in case of this ኒዜሪያ meningitis ስለሚያመጣው ኢንፍላሜሽኑ ለመቀነስ ማለት ነው ፕሪቨንሽኑ ጋር እንምጣ ፕሪቨንሽኑ ባይ ዘ ወይ ቫክሲን አለው ሰርፕራይዝ ይሄ ኒዜሪያ meningitis የራሱ የሆኑ ቫክሲኖች አለ ግን ያው በደንብ ታዋቂ አይደለም ግን ቫክሲን አለው ፕላስ ደግሞ ፕሮፊላክሲስ ይሰጣል ስፔሻሊ በጣም ከዛ ከበሽታው ከተያዘ ሰው ጋር ቅርብ የሆነ ኮንታክትና ግንኙነቶች ካሉ as a prophylaxis የሚሰጡ መድኃኒቶች አሉን ማለት ነው nursing consideration as a nurse እንዲናደርግ ብዙ ጊዜ ይሄ meningitis ሲኖር የሚያስፈራን ትልቁ ነገር ምን እንደሆነ ታውቃላችሁ በክራኒየም ውስጥ አናቶሚ ስለ አናቶሚ ስንማማር የገለጽኩላችሁ ቦታዎች ላይ የሚፈጠሩ ምን አለ ክራኒየም የሚለውን ኤፒሶድ ተመልከቱት ይሄ ፕሬሸር ይፈጠራል እዛ ውስጥ ኖርማል የሆነ ፕሬሸር አለ ነገር ግን ይሄ meningitis ኢንፍላሜሽን ጋር ተያይዞ increase what the intracranial pressure ይጨምራል እሱን ሞኒተር ስናደርግ ምን እንደሆነ ታውቃላችሁ እኚህ ሳይኖች እንከተል በጣም ቀላል ኒሞኒክ አዘጋጅቼላችኋለሁ and that is mind crush አጠር ያለች እማትረሳ ኒሞኒክ this is the sign of increase አድርጓል ከመጠን በላይ intracranial pressure በቀላሉ በዚህ መንገድ ምን አድርጉልኝ ያዙልኝ monitor the sign of what ICP intracranial pressure look
እኚህ ሳይኖች በቃ የአይሲቲ በጣም በቀላሉ ምንም መጽሐፍ ላይ እዩት፣ እኚህ ነገር ተዘርዝረው ነው የምታገኟቸው። ግን እናንተ በቀላሉ ማይንድ ክራሽ ኤም ስታንድስ ፎር ሜንታል ስታተስ ምን ይሆናል? ይቀየራል። አይ ኢሬጉላር የሆነ ምን ይኖራል? ብሪዚንግ ፓተርን ይኖራቸዋል። ኤን ነርቭ ቼንጆች ይኖራሉ። እዚህ ጋር የምናየው ይሆናል ኒውሮን ነርቭ ሲስተም ዋት እየተቀየረ ለውጦች እንመለከታለን። ከኖርማሉ ወደ አብኖርማል የሄደ ነገር ዲሰረብሬት ኤንድ ዲኮርቲኬት ብዙ ጊዜ ይሄ ከኒውሮን ጋር ተያይዘው ሲከሰቱ የሚያሳየው ምልክት ነው። ልክ ምስሉ ላይ እንደምታዩት ዲሰረብሬት ኤንድ ዲኮርቲኬት። ሲ ዳት ኢዝ ኩሺንግ ትራያድ ብለን የምንጠራቸው ምንድነው? እነግራችኋለሁ ለብቻው። ኩሺንግ ትራያድ ብለን የምንጠራቸው አር አብኖርማል የሆኑ ሪፍሌክሶች። ይሄ ማለት ሃይፐር የሆነ ወይም ብራዲ የሆነ ሪፍሌክሻ ይኖራቸዋል ማለት ነው። ዩ ደግሞ አንኢኳል የሆነ ፑፒል ነው የሚኖራቸው። ኤስ ስታንድስ ፎር ሲዥር ውስጥ ሊገቡብን ይችላሉ። ኤች ዳት ኢዝ ሄድ ኤክ። ይሄ ልክ አስቀምጥላችኋለሁ ምስሉ ላይ እናንተ እንድትረዱልኝ ነው በዚህ መንገድ የጻፍኩላችሁ። ኩሺንግ ትራያድን ልግለጽላችሁ። ልክ ኩሺንግ ትራያድ ማለት the term triad means what? try means what? ስንት ነው? that is 3 ነው። ይሄ ማለት እኚህን ነገሮች እንመልከት። ዲ ብለድ ፕሬሸር እንመልከት፣ ሄርት ሬት እንመልከት፣ ሪስፒራቶሪ ሬት እንመልከት። the blood pressure is what? increase ነው የሚያደርገው። ስፔሲፊካሊ ይሄ the systolic one systolic blood pressure ይጨምራል ማለት ነው። heart rate በጣም የሆነ ፓራዶክሲካል የሆነ ነው። ብዙ ጊዜ አስቡ፣ blood pressure ከጨመረ heart rate አብሮ ምን ነበር የሚያደርገው? ብዙ ጊዜ መጀመሪያ አካባቢ ላይ ይጨምር ነበር ኮምፐንሴት ለማድረግ። ስለዚህ አብሮ ተያይዞ ማለት ግን እዚህ ጋር ምንድነው የሚሆነው? በዚህ በኩሺንግ ትራያድ ይቀንሳል። ሪስፒራቶሪ ሬታቸው ምንድነው የሚሆነው? አብኖርማል የሆነ ፓተርን ነው የሚኖራቸው ማለት ነው። ሶ እነዚህ ኩሺንግ ትራያድ ምልክቶች ይኖራቸዋል። ሶ እነሱ ምን አድርጉ? ሞኒተር አድርጉ። እሺ እንቀጥላለን። ኢኒሺየት ድሮፕ አይዞሌሽን። በነገራችን ላይ አንድ ልጅ በፔዲያትሪክስ ዋርድም በትልቅ ሰው በዚህ በሚኒንጎኮስሚያ እያልን የምንጠራው ስፔሲፊካሊ በሱ እንደሆነ ከታወቀ ኢት ኒድስ ቱ ቢ ዋት አይዞሌት አድርጉት፣ አይዞሌት ይደረግ ይባላል። ለመሰላችሁ ይተላለፋል። ቅድም መተላለፊያ መንገዶቹ ምንድን ነው ያልኳችሁ? ሪስፒራቶሪ ድሮፕሌት ኢዝ ኢነፍ። ሶ እሱን አስተውሉልኝ። ኢኒሺየት ያደርጋል። ቅድም በአይቪ የተሰጠውን ሴፍትራ ይህን አይዞሌት ይደረጋል። ፕላስ ኤዲኩዌት እናደርጋቸዋለን። አለቀ። ዛሬ ስለ ኒዜሪያ ሜኒንጂታይደስ በዚህ መንገድ ካወራን በቀጣዩ ስለ ሴክሹዋሊ ትራንስሚትድ ኢንፌክሽን ስለሚያመጣው ታዋቂ ስለሆነው ጎኖኮከስ ጎኖሪያ ስለሚባለው ስለ ኒዜሪያ ጎኖሪያ ባክቴሪያ ደግሞ እንዲሁ ቀለል አድርገን ምናወራ ይሆናል ማለት ነው። እኔ ከቪዲዮ ጋር አብሬያችሁ ቆየሁት። ዮናታን ነኝ። ሰብስክራይብ እንደማታደርጉ ሰምተናል። ሰብስክራይብ አድርጉ። ላይክ ሼር ከእናንተ አይለይ እንላለን። አብራችሁ ስለቆያችሁ አመሰግናለሁ። ባባ